ሰላም ሰላም ቤተሰብ እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት ቦታ እንግዲህ በትናንትናው ዕለት የኢትዮጵያን ጠቅላይ ሚኒስትር አዘርባይጃንን ጉብኝት በተመለከተ አንድ ቪዲዮ አቅርቤላችሁ ነበር እና ጉብኝቱ ደግሞ በምን ነገሮች ላይ እንደሚወያዩ ሁሉ አቅርቤላችሁ ነበር። እንግዲህ በመሳሪያ፣ በኢኮኖሚ፣ በተለያዩ መንገዶች ዝርዝር ሁኔታውን እዛ ላይ ስላስቀመጥኩኝ ከዛ ላይ ማግኘት ትችላላችሁ። በዛሬው ዕለት ደግሞ በዚህ ማለዳ ወይም በኢትዮጵያውያን እንዲሁም በአውሮፓውያን ማለዳ ላይ በሌሎቹ ደግሞ ወይ ቀን ማታም ሊሆን ይችላል ይህንን መረጃ ነው የማቀርብላችሁ። አጠቃላዩ የአዘርባይጃንን ኢንፎርሜሽን ለመስጠት ነው። አጠቃላይ አዘርባይጃን ለማያውቁት ለማናውቀው በቃ ለማንኛውም ሰው ለእውቀት ያክል የሚሆን መረጃዎችን ለመስጠት ነው እና ይህኛው መረጃ እንግዲህ ከራሴ ስላልሆነ ትክክለኛ መረጃ ነው፣ ግን ያው አነባለሁኝ ማለት ነው። ከራሴ ሲሆን ራሴ ዝም ብዬ የምናገራቸው ነገሮች ነው የሚሆኑት። ይሄኛው ግን ያው መረጃ ስለሆነ መረጃውን እንዳለ ነው የማነበው እና የምጀምረው እንግዲህ ከዋና ከተማዋ ጀምሬ ነው እና የአዘርባይጃን ባጭር ኦልሞስት ከ8 እስከ 10 ደቂቃ ባሉት ጊዜ ውስጥ ለማጠናቀቅ እሞክራለሁ። ብዙ ጠለቅ ያለ ዝርዝር ጊዜ ማባከን ሳይሆን አስፈላጊ የሆኑትን ነገሮችን ለመናገር ነው እና ዋና ከተማዋ ባኩ ይባላል። ባኩ እና በዓለም ላይ ዝቅተኛ ቦታ ላይ የሚገኝ ቦታ ዋና ከተማ ነው። የህዝብ ብዛቷ በ2026 መጀመሪያ ላይ በግምት 10.4 ሚሊዮን ደርሷል። በመንግስት ሁኔታ መንግስት የራሳቸው መንግስት ደግሞ የሪፑብሊክ አገዛዝ ሲሆን አሁን ያለው ፕሬዝዳንት ኢልሃም ኢልሃም ኢሊዮቪ ኢልሃም ኢልሃም አሊዩቪ ይከብዳል። ኢልሃም አሊየቪ ነው። ኢልሃም አሊየቪ ይባላል የፕሬዝዳንቱ ማለት ነው። የኢኮኖሚያ ሁኔታ መካከለኛ ገቢ ያላት ሀገር ስትሆን በዋናነት በነዳጅ እና በተፈጥሮ ጋዝ ሀብት ላይ የተመሰረተ ነው። የቋንቋን ሁኔታን በተመለከተ አዘርባይጃን የአዘርባይጃኒ ዋነኛ ቋንቋ ሲሆን የሩሲያ ቋንቋን በስፋት ይነገራል። ሃይማኖትን በተመለከተ አብዛኛው ህዝብ 96 እስከ 97% የእስልምና እምነት ተከታይ ሲሆን ክርስትና እና ሌሎችም እምነቶች ይገኛሉ። የገንዘብ ምንዛሪን በተመለከተ የአዘርባይጃን ገንዘብ ማናት ይባላል እና አንድ ማናት ማለትም በዛሬው ዕለት ማለት ነው ወደ ኢትዮጵያ ብር ሲመነዘር አንድ የአዘርባይጃን ማናት ወደ 90.6 የኢትዮጵያ ብር ነው። ኦልሞስት 90 ብር አካባቢ ነው ማለት ነው የእነሱ አንድ ማናት። የኢትዮጵያና አዘርባይጃን ግንኙነትን በተመለከተ ዲፕሎማሲያዊ ግንኙነት ሁለቱ ሀገራት በዲፕሎማሲ ግንኙነታቸው ከ1992 የጀመሩ ሲሆን አዘርባይጃን በአዲስ አበባ ኤምባሲ አላት። በቅርቡ ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ይፋዊ ጉብኝት አድርገዋል እና በዛሬው ዕለትም እዛ ነው የሚገኙት ማለት ነው። ኢኮኖሚውን በተመለከተ በንግድ፣ በኢንቨስትመንት እና በግብርና ዘርፎች በትብብር ለመስራት ስምምነቶች አድርሰዋል ማለት ነው። የአይሁድ ማህበረሰብ ታሪክን በተመለከተ ደግሞ አዘርባይጃን ለረጅም ዘመናት የአይሁድ ማህበረሰብ በሰላም የሚኖርባት ሀገር ናት። ምንም እንኳን ቀጥተኛ የዘር ትስስር ባይኖራቸውም ሁለቱም ሀገራት የጥንት የአይሁድ ታሪክ እና ቅርስ አላቸው እና እዚህ ላይ ሌላ የዘር ግንድ እንትን አላቸው ትስስር ማለትም በዲኤንኤ የሚያስተሳስራቸው አለ እና ይህም
ይህም የመጡ ምንድነው ከሁለቱም ህዝቦች በከፊል በመካከለኛ ምስራቅ እና አካባቢ የመጡ የዘር ግንድ እንደሚጋሩ ጥናቶች ያሳያሉ። እና ምንድነው ይሄ ነገር ለዲኤንኤ ለማንሳት የፈለኩት አዘርባጃን እና የኢትዮጵያ የዘር ግንድ ያላቸው የኢትዮጵያ የዘር ግንድ ያላቸው ወይም ዲኤንኤ ያላቸው አዘርባጃኖች አሉ ማለት ነው በአዘርባጃን ውስጥ እና ይህም ሊሆን የቻለው እንደሚወራው በጥንት ጊዜ በስደት ከኢትዮጵያ ወደ አዘርባጃን የመጡ ሰዎች ሊሆኑ ይችላሉ ተብሎ ይገመታል። እኛ በዘር ግንድም የምንተሳሰር ነን ማለት ነው። እና በአይሁድ ታሪክም ያው አዘርባጃን ለረጅም ዘመናት የአይሁድ ማህበረሰብ በሰላም የሚኖርባት ሀገር ናት። ምንም እንኳን ቀጥተኛ ትስስር ባይኖራቸው ሁለቱ ሀገራት የጥንት አይሁድ ታሪክ እንግዲህ በኢትዮጵያ በኩልም የቤተ እስራኤል እንትን እንዳሉ ሁሉ አዘርባጃን ውስጥም እንደዛ አይነት እንትን አላቸው ማለት ነው። የአይሁድነት የጂውሽ ብሔረሰብ እንትን አለ ማለት ነው እና ያ ሁሉ ያመሳስላቸዋል። እና ይህ ካልኩኝ በኋላ እስኪ ሌሎች ደግሞ ካሉ እንትን ለማየት እንሞክራለን። ይህም የሆነ ቦታ ላይ ኢንፎርሜሽን አግኝቼ ነበር። እስቲ ካገኘሁት እሱንም አነብላችኋለሁ። የት ቀን ያለው ጠፋብኝ ቦታው። ኤኒዌይ ይህም አንድ ቦታ ላይ አንድ ኢንፎርሜሽን አግኝቼ ነበር። ያን ልነግራችሁ ፈልጌ ነው። ኢንፎርሜሽኑ ምንድን ነው? የአዘርባጃን የቢዝነስ ፎረም ትልቁ በቃ ቢዝነስ ፎረም በሚቀጥለው ወር ኢትዮጵያ ላይ ለማካሄድ አቅዳለች የምለውን ዜና ልነግራችሁ ፈልጌ ነበር። ያው ጽሁፉ ለጊዜው ባላገኝም ኢንፎርሜሽኑን ያው ነገሩ እንደዛ ነው። ኤኒዌይ እንግዲህ የዛሬው መልእክት ይህን ይመስላል ማለት ነው እና ስላዳመጣችሁኝ አመሰግናለሁኝ። እንግዲህ ቀሪውን መረጃዎችን ደግሞ በቀኑ ምናልባት እንደዚህ ትኩስ መረጃ ካገኘሁኝ ወዲያው ብቅ ብዬ ስለማቀርብላችሁ እንግዲህ መረጃዎችን በትኩሱ ለማግኘት ከፈለጋችሁ ያው ላይክ፣ ሼር እና ሰብስክራይብ አድርጉ። እንግዲህ መረጃዎቹ ደግሞ ይህ ሚዲያ በእውነትና በእውቀት ላይ የተመሰረተ በመሆኑ ኢንፎርሜሽኑ ዝም ብሎ በስሜታዊ ሳይሆን በእውነትና በእውቀት ላይ የተመሰረተ ስለሆነ ይህንን ኢንፎርሜሽን ሌሎቹ ደግሞ እንዲያገኙ ለሌሎቹም እንዲዳረስም ላይክ፣ ሼር እና ሰብስክራይብ ማድረጉን አትርሱ። ዩቱብ ደግሞ የእናንተን ለጥቂት ሰው ነው አሁን የሚለቀው ዩቱብ እንደምታውቁ ሁላችሁም ታውቃላችሁ። እና በእነኛ ጥቂቶቹ ሰዎች ባዩት እና በሰሙት ነገር ደስተኞች ከሆኑ ላይክ፣ ሼር እና ሰብስክራይብ ካደረጋችሁ ይሄ ነገር ጠቃሚ ነው ብሎ ለሌሎቹም ያዳርሳል ማለት ነው። ስለዚህ የእናንተን ትብብር ስለሚያስፈልግ በዚህም እንድትተባበሩ አደራ እላለሁኝ። ስላዳመጣችሁኝ አመሰግናለሁኝ። ታንኪዩ ቨሪ ማች